ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችንን ነው ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። በተራዘመ ጦርነት የፍልስጤም ክርስቲያኖች 800 ብቻ ቀርተዋል ተባለ። ግብጽ በፍልስጤም የወደሙ መሳጅዶችን ዳግም ለመገንባት አዲስ አረብ ሀገራት የሚሳተፉ የገቢ ማሰባሰቢያ ለማዘጋጀት ቃል መግባቷ ተሰምቷል። አብያተ ክርስቲያኑ ግን እስካሁን ዳግም ለመሰራት አልተገኘም። በአንድ ወቅት ዓለም አቀፋዊ ጳጳሳት ፋውንዴሽን በዓለማችን 38 ሀገራት ውስጥ ክርስቲያኖች ስቃይና በደል እንዲሁም መገለል እንደሚደርሰባቸው ከሰባቱ መካከል አንዱ ስቃይና መከራ ስደት የሚደረግበት በጥናት አረጋግጧል። ጥናቱ እንደገለጸው ከሆነ ዳግም ክርስቲያኖች የሚገፉት የእምነት መፍለቂያ ከተባለው መካከለኛው ምስራቅ ነው። ከቀዳሚዎቹ ደግሞ ፍልስጤምን ትጠቀሳለች። እስከ ዛሬው ድረስ እንደሌሉ ተቆጥረው ልሳናቸው ቸግሯቸው ለሁለት ጉልበተኞች መሃል ተገኝተው ህልውናቸው አደጋ ላይ ስለሚገኝ ፍልስጤማውያን ክርስቲያኖችና አብያተ ክርስቲያኖች ጥቂት እንበል። ፍልስጤም በጥንትና በዘመናዊ መካከለኛው ምስራቅ ታሪክ ውስጥ ታላቅ ሚና ያለው አንድ አነስተኛ ክልል ነው። ለበርካታ የዓለማችን ዋና ዋና እምነቶች ካለው ጠቀሜታና በአፍሪካና በእስያ መካከል ጠቃሚ የሆኑ አገናኝ ድልድይ የሆነው መልክዓ ምድር አቀማመጥ ያለው በመሆኑ የፍልስጤም ታሪክ ተደጋጋሚም በሆነ ፖለቲካዊ ግኝት አደገኛ የመሬት ወረራ የተሞላ ነው። ይህ ስርጥ ከግጭት በፊት በነበረው ቁጥራዊ መረጃ ከሆነ ሰፊው ቁጥር የሚይዙት አረቦች ከዚህ ውስጥ አብዛኛውን የሱኒ ሙስሊም ሃይማኖት ተከታይ ቢሆንም ቅሉ ቀላል የማይባል አናሳ ክርስቲያኖች ይገኙበታል። የጋዛ ክርስቲያኖች ቁጥራቸው እምብዛም ባይሆንም እነዚህ የጋዛ ክርስቲያኖች በቤተ ክርስቲያን ዙሪያ ካለው መሬት ጋር ትልቅ ቁርኝነት ስላላቸው ከጥንት እስከ ዛሬ እምነታቸውን አስጠብቀው መዝለቅ ችለው ነበር። ነገር ግን ከሁለት ዓመታት በፊት አይሁዳዊ መሰረት ባለው እስራኤልና ከስሙ መነሻ ጅማሮ ለእስልምና እንደሚታገል የሚገለጸው ሐማስ ጦርነት ተቀሰቀሰ። በሐማስና በእስራኤል በተራዘመ ጦርነት ምክንያት 365 ስኩዌር ኪሎ ሜትር በ40 ኪሎ ሜትር የባህር በር እርዝማኔ ክልል ውስጥ የምትገኘው 2 ሚሊዮን በላይ ዜጎች ይኖርባታል የተባለችው ጋዛ ሰርጥ የምድራዊ ገሃነም ሆነች። ሁለቱም ጽንፍ በመያዝ አጸፋ በሚመላለሱበት ወቅት ሁለቱም ዘንድ በሰላይነት የተፈጁ እነዚያም ክርስቲያኖች የእምነት ተቋማት ከቁብ የሚቆጥር ጠፋ። የሐማስ መሪዎች ላይ ያነጣጠረ ያለች በምትፈጽማቸው ንጹሃን ከታጣቂዎች ያለየ ጥቃት በሰማይ የቦምብ ዶፍ ሆነም በሐማስ ሰላይ ናቸው በማለት የሚደርስባቸው ማህበራዊ መገለል መፈጠራቸውን እስኪጠሉት ድረስ መከራ ገጠማቸው። ከዓለም ላይ ካሉ ጥንታዊ አብያተ ክርስቲያን አንዱ በዓለም ካሉ ጥንታዊ አብያተ ክርስቲያን አንዱ እንደሆነ የሚገመተው በ400 ዓመተ ምህረት አካባቢ በቅዱስ ፓፊሬስ ራሱን ባሰራው ቤተ ክርስቲያን መሰረት ላይ እንደታነጸ የሚነገርለት ዓለም ላይ ካሉ ጥንታዊ አብያተ ክርስቲያን አንዱ የሆነው በዓለም ሶስተኛው ጥንታዊ ቤተ ክርስቲያን ወደመ። የክርስቶስ ልደት ስፍራ የሆነችው የፍልስጤማውያን ግዛት ዌስት ባንክ ከተማ ቤተልሔምና በጋዛ ሰርጥ የሚገኙ ክርስቲያኖች የልደቱ በዓል እንዲያከብሩ ተከለከሉ። ሌሎችም አብያተ ክርስቲያናት እንዳልነበር ሆኑ። ምንድነው ማስረጃው ከተባልኩ ዓለም አቀፋዊ ሚዲያዎች መጥቀስና ዘገባዎችን ማስተዋወስ ይቻላል። የዓለም አቀፋዊ የወንጀል ችሎት ICC የወንጀል ምርመራ ሪፖርት እንደገለጸው ከ5 ዓመት በላይ እንደውም ከ5 በላይ አብያተ ክርስቲያናት የ150 ዓመታት ታሪክ መዛግብት ጨምሮ ተጎድተዋል፣ ወድመዋል ሲል ገልጿል። በጋዛ የባህር ዘርፍ መጥፋት ቤተ ክርስቲያንና ባህል ቅርሶች መውደማቸው እንዳስደነገጣቸው ባለሙያዎች ተናግረዋል። ፍልስጤም ማህበረሰብ መሰረቱ ወደ ፍርስራሽነት እየተቀየረ ነው፣ እናም ታሪካቸው እየጠፋ ነው ብለውታል። ባለፉት 2 ዓመታት የጋዛ አነስተኛ ክርስቲያኖች መካከል 550 የሚጠጉ ሰዎች ከቤታቸው ከቤተ ክርስቲያን ተፈናቅለው የመቃብር ስፍራ ለመኖር ተገደዋል ሲል ፎክስ ኒውስ ዘግቧል። በጋዛ የሚኖሩ ክርስቲያኖች እስራኤል የምትፈጽመው ሞትና ውድመት እንዲያበቃ በመጸለይ የገና በዓልን አክብረዋል። በዌስት ባንክ ከተማ ቤተልሔም የኢየሱስ የትውልድ ቦታ በርካታዎች ጸሎታቸው ያቀረቡ ሲሆን እስራኤል የዘር ማጥፋት ሰለባዎች በማስታወስ ጸሎት አድርገዋል የሚለው ዘገባ የዋሽንግተን ፖስት ነበር። በ2024 እስራኤል በጋዛ ሰርጥ ከሚገኙ 3 አብያተ ክርስቲያን ሙሉ በሙሉ አፍርሳለች ሲሉ የዘገቡት ኢንዶሜት ሚኒስተር ቃል አቀባይ ለአናዶሉ ተናግረዋል። ኢክራም አልሙዳሊል እንዳሉት ከሆነ እስራኤል ጦር ከሚኒስተር መስሪያ ቤት ጋር ግንኙነት ያላቸው 255 የሃይማኖት አባቶች መግደልና ሌሎች 26 ሰዎች ማሰሩን ተናግረዋል ሲል አናዶል ዘግቧል። የአምልኮ ቦታዎች ላይ በጸጥታ ኃይሎች ላይ የሚፈጸመው ጥቃት ሁሉንም ቅስናዎችና ዓለም አቀፋዊ ህጎችና የሰብአዊ መብት ህጎችን መጣስ ነው ብለውታል። በአውሮፓውያኑ 2024 ጥቅምት 9 አመሻሽ ገደማ ከእስራኤል የተወነጨፈ ሚሳኤል አንዱ ቤተክርስቲያን ህንጻን መታው። ጥቃቱ 18 ሰዎች ተገደሉ፣ በርካታዎች ቆሰሉ።
ማርያምን እንደምትለው የ34 ዓመት የባሏን ወንድም ሶማንያን ልጆቿን ከህንጻ ፍርስራሽ ሲከላከሉ ህይወቱ አልፏል። በጣም አስፈሪ ነው። የሞተ ሰው አይቼ አላውቅም። ምን ማለት እንዳለብኝ አላውቅም። በጣም ፈጣን ሞት ነበር አሉ። ራሚ ታሪዛ ደግሞ ህንጻው በሚሳኤል ሲመታ በስፍራ የነበረው ሁኔታ ሲያስታውስ ከባድ ሚሳኤል ነው። በጣም ትልቅ ከመሆኑ የተነሳ በሌላኛው ህንጻ ውስጥ የነበሩ ሰዎች አቧራ ለብሰው ነው የወጡት ብለዋል። እስራኤል መከላከያ ሰራዊት ቤተክርስቲያን አቅራቢያ የነበረው የሐማስ ይዞታ በተሰነዘረ ጥቃት እንደተጎዱ አምኗል ሲል የቢሲ ዘገባ ነበር። የቀድሞ ትዊተር አሁን ኤክስ ላይ የተለጠፈው ቪዲዮ አንድ የእስራኤል ወታደር የወደቀ ሃይማኖታዊ ህንጻ በብራጢስ ቋንቋ ሲያንቋሽሽ አመላክቷል። ቢቢሲ ለእስራኤል መከላከያ ይህን ቪዲዮ ልኮ አስተያየት ቢጠይቅም ግን ምላሽ አላገኘም። የለንደን ዩኒቨርሲቲ ኮሌጅ የአርኪኦሎጂ ተቋም ፕሮፌሰር የሆኑት ጆርጅ አንድሬው በጋዛ ሰርጥ ጉዳት የደረሰባቸውን ህንጻ ሲያጠኑ ቆይተዋል። ፕሮፌሰሩ እነዚህ ሃይማኖታዊ ስፍራዎች በጣም ትልቅ ታሪካዊ ጠቀሜታ አላቸው ይላሉ። ጥቃቱ ሰዎች በእነዚህ ህንጻዎች ላይ ያላቸው ቁርኝነት ለማጥፋት እየደረገ ያለው ሙከራ መታየት ያለበት የሚሉት ምሁራኑ መሰል ውድመት አይተው እንደማያውቁ ይናገራሉ። በዓለም 3ኛ ጥንታዊ ቤተክርስቲያን ነው ተብሎ የሚታሰበው በውስጡ የያዞቻቸው ታሪካዊ ቅርስና መዛግብቶች እንደያዘ ወደ አመድነት መቀየሩን ተከትሎ ነው። የቤተ ክርስቲያኒቱ መሪዎችም ጉዳዩን በተመለከተ መግለጫ ያወጡ ሲሆን የጋዛ ህዝብ አያቶቻቸው ምድር ለትውልድ የኖሩ ቤተሰቦቻቸው በግዞት መገደድ የለባቸውም፣ የተፈረመው ቤቶቻቸውን፣ ቅርሶቻቸው የማንነታቸው መገለጫ በሆነው ምድር የመቆየት መብታቸው ሊነጠቁ አይገባም ሲል መናገራቸውን አልጀዚራ ዘገባ ያሳያል። የኢየሩሳሌም አብያተ ክርስቲያናት እንደ ክርስቲያን በጋዛ ህዝብ የሚደርስባቸው መከራ ግድየለሽ ሊሆኑ እንደማይችሉ ወንጌል የሰው ልጅ ሁሉ ክብር እንዲጠብቅ ያዘናል ብለዋል። ዓለም አቀፋዊ ማህበረሰብ በጋዛ ያለው ሰብአዊ አደጋ ለመግታት አፋጣኝና ቆራጥ እርምጃ እንዲወስዱ ያሳስባል። የሰው ልጅ ህይወት ቅድስትናና መከላከያ የሌላቸው መጠበቅ የሞራል ግዴታ ከጥፋትና ተስፋ መቁረጥ ይበልጣሉ። ተስፋ የቆረጡ ሰዎች አፋጣኝ ያልተገደበ ሰብአዊ እርዳታ እንዲደረግ እንጠይቃለን ያሉት ኩስቶር ብፁዕና አቡነ ፍራንቺስኮስ ፓፓን ልመናቸውን ከእምነትና በተስፋ መልእክት ሲያጠቃልሉ ኢየሩሳሌም ቤተክርስቲያን መሪዎች በሐዘን መጽናናት ለቆሰሉ ፈውስና መከራ ቢደርስባቸውም በአገራቸው ለሚቀሩት ጽናት ለማግኘት እንደሚጸልዩ ተናግረው በማለት የዘገበው ጄሩሳሌም ፖስት ነው። እነዚህና ምናልባት በዝርዝር ብጽፋቸው አንባቢያን እንዳይሰለቹ የተውኳቸው በሁለቱም ወገኖች በሐማስና በእስራኤል የተራዘመ ጦርነት ምክንያት 365 ስኩዌር ኪሎ ሜትር በ40 ኪሎ ሜትር ባህር እርዝማኔ ክልል ውስጥ የምትገኘው ጋዛ ሰርጥ ይኖሩ የነበሩ ክርስቲያኖች ላይ የደረሱ ግፎች ናቸው። በዚህ ምስቅልቅል በኋላ ለወትሮም ጥቂት የነበረ ፍልስጤማውያን ክርስቲያኖች ቁጥር አሽቆልቁሎ 800 ብቻ ቀርቷል። እነዚህም የማምለኪያ ስፍራዎች ስለመውደማቸው መቀጠላቸው ያጠራጥራል ሲሉ ያስነበበው ደግሞ ዓለም አቀፋዊ የክርስቲያን ህብረት ነው።